ጄን ትባላለች። ገና ስትወለድ እግር አልነበራትም። በዚህም ምክንያት ገና በሆስፒታል ውስጥ እያለች እንደተወለደች ወላጅ እናቷ ዓይንሽን ላፈር አለቻት። አባቷም ቢሆን በዚህ ሐሳብ ተስማምቶ ነበር። ስለዚህ ሆስፒታል ውስጥ ጥለዋት ሄዱ። ያለ እናት ያለ አባት ያለ እግር ወደዚች ዓለም ክፉ የሆነ አቀባበል ብቅ አለች። ነገሩ በዚህ ብቻ አያበቃም። ጄን ከፍ እያለች መጣች። ነገሮች እየተስተካከሉ ይመስላል። በዚህ ሰዓት ነው ጄን ያልጠበቀችውን ዜና እየሰማችው። ከዚህ በኋላ ለወደፊትም ቁጭ እንደማትልና በጀርባዋ ብቻ ተኝታ መኖር እንደምትችል መርዶ ተነገራት። ቀጥሎ የሚሆነው ነገር እጅግ በጣም ያስገርማል። የሚሆነውን ከራሷ ከጄን አንደበት ልትሰሙት ነው። ምናልባት እነዚህን ቪዲዮዎች ስትመለከቱ ለጄን ጥቂትም ያክል እንኳን ሐዘኔታ ከተሰማችሁ ይህን ቪዲዮ ስትጨርሱ እጅግ በጣም ትገረሙባታላችሁ። በእናንተ ሕይወት ውስጥ ልክ እንደ እንቅፋት የምትቆጥሩት ማንኛውም ነገር ቢኖር የዚችን ብርቱ ወጣት ሴት ታሪክ ስትሰሙ በእርግጠኝነት ይቀርፋል። ጄን ብሪከር ታሪኳን እነሆ እንላችኋለን። Jen Bricker was born without legs, but that has never stopped her. ጄን ብሪከር ትባላለች። ያለ እግሮች ነው የተወለደችው። ነገር ግን ይህ ችግር ነው ወደ ኋላ ይጎትተኛል ብላ ለቅንጣት ታክል እንኳን አስባ አታውቅም። ጠያቂዋም ቀጠለች፣ ጄን በዚህ ጉዳይ ላይ ምን ምላሽ አለሽ? ጄንም ሳቅ እያለች መናገር ጀመረች። አዎ በእርግጥ ልክ አንቺ እንዳልሽው ነው። በፍጹም አንድም ቀን ቢሆን ይህ ነገር ወደ ኋላ ይጎትተኛል ብዬ አስቤ አላውቅም። አስተዳደጌም እግሮች ስለሌሉኝ እኔ ወደ ኋላ የቀረው እንደሆንኩኝ እንዲሰማኝ አያደርገኝም። በፍጹም እግር ስለሌለኝ ከሌሎች ሰዎች ወደ ኋላ የቀረው ነኝ ብዬ አላስብም። አንድ ነገር ጎደለኝ ብዬ ሌሎች የምፈልጋቸውን ብዙ ነገሮች ማጣት አልፈልግም። መጀመሪያ ላይ ገና ስወለድ የወለዱኝ ቤተሰቦቼ ይህንን ሲመለከቱ አልፈለጉኝም ነበር። ስለዚህ ወደ ማደጎ አስገቡኝ። ነገር ግን ከዚህ በኋላ እግዚአብሔር ትክክለኛ ሰዎች እኔን እንዲወስዱ አደረገ። ከማደጎ ያወጡኝ ቤተሰቦቼ ለኔ እውነተኛና ትክክለኛ የምላቸው ቤተሰቦች ናቸው። መካከለኛ ገቢ ያላቸውና በግብርና የሚተዳደሩ ሰዎች ናቸው። ነገር ግን ያ ስፍራ እኔ መሆን የነበረብኝ ቦታ ነው። የሚገርመው ወላጆቼ በፍጹም ከሌላ ሰው እንኳን ለይተውኝ አይተው አያውቁም። ማለትም እግር ስለሌላት ብለው እግር እንደሌለው ልጅ አልነበረም ያሳደጉኝ። ይልቁንስ ምንም ነገር ማድረግ እንድችል አድርገው አሳድገውኛል። ከዛ ውጪ እኔ ራሴ ምንም ማድረግ የማልችለው ነገር እንደሌለ አድርገው ስላሳደጉኝ የማገኘው ነገር ውስጥ በሙሉ እገባ ነበር። መሳተፍም ወዳለሁ። ጠያቂዋም እንዲህ ስትል ጠየቀቻት፣ እስኪ ከህይወትሽ መጀመሪያ ጀምሮ ያለውን ነገሮች ንገሪኝ፣ ደግሞም እንዴት እግዚአብሔር ባንቺ ህይወት ውስጥ እየሰራና እየተጠቀመ እንደሆነ አጫውቺ አለቻት። ጄን ቀጠለች፣ እኔው እስኪ በመጀመሪያ አስቢው ያለ እግር መወለድ፣ ከዛ በኋላ በሆስፒታል ውስጥ አምጣ የወለደችሽ እናትና አባትሽ አንፈልጋትም ብለው ጥለው ሲሄዱ፣ እንግዲህ እነሱ አልፈልጋትም ያሉት እግር ስለሌለኝ ነበር። የሚገርመው ነገር ገና አዲስ ከወለዷት ልጅ ጋር እንኳን 3 ቀን ለመቆየት ፍላጎት አልነበራቸውም። ይባስ ብሎ ስም እንኳን ሳያወጡልኝ ነው እለውኝ የሄዱት። ያው በእርግጥ የነሱም ሁኔታ ይገባኛል። ነገር ግን ሰዎች ለምን በዚህ ልክ እንደሚያስቡ ልረዳ አልችልም። ነገር ግን በዚህ ሁሉ ውስጥ በህይወት ዘመኔ አንድ ነገርን ተምሬያለሁ። እግዚአብሔር አምላክ ከውጪ ለብዙ ሰዎች መጥፎ የሚመስለውን ነገር ሊያሳምር ኮትኩቶ ሊያሳድግ ይችላል። ምናልባት ለኛም ጭምር ይህ ነገር መጥፎ ነው አይረባም ብለን ልንጥለው እንችላለን። እግዚአብሔር ግን ያነሰዋል። እግዚአብሔር ለሰው ልጆች ውድቀትን አልፈጠረም። እግዚአብሔር ስራ ከአይምሮ በላይ ነው። እግዚአብሔር ትልቅ ነው። በጊዜው ከውጪ ለሚመለከተው ሰው እጅግ በጣም የሚያስፈራና የሚያስጠላ ነገር ነው። አስቡት እስኪ ስም እንኳን የሌላት ቤተሰቦቿ ጥለዋት የሄዱ እግር የሌላት። ይህንን ከውጪ ስታዩት እንዴት ያሳዝናል ልትሉ ትችላላችሁ። ከዛም አልፎ ለኔ ልታዝኑልኝ ትችላላችሁ። ከውጪ ሲታይ ነገሩ የማይረባና ብዙም ጊዜ የሌለው ይመስላል። በዚህ ሁሉ ውስጥ ግን እግዚአብሔር አምላክ ዓላማ ነበረው። አያችሁ፣ ያለ እግር መወለድ ቀላል ነገር አይደለም።
ብዙ ሰዎች የሚመስላቸው እግዚአብሔር እኔን ትቶኝ ቤተሰቦቼ ተረግመው ወይም ደግሞ እግር ሳይገጥምልኝ ረስቶት ነው። ይህ በፍጹም አይደለም። እኔ የማመልከው አምላክ እንደዚህ አይነት አምላክ አይደለም። ይህ ሁሉ ነገር የሆነው ለምክንያትና በምክንያት ነው። እሱ ለጠራኝ ሥራ መዘጋጀት የምችለው ልክ እንደዚህ ነው። ምናልባትም ሰዎች እንደሚያዝኑልኝ እግር ቢኖረኝ ኖሮ መሄድ የምችለውን ርቀት ያክል ሮጬ መሄድ አልችልም ነበር። እግዚአብሔር ግን በዚህ ውስጥ ዓላማ ነበረው። እስከ ዛሬ ድረስ ያለፍኳቸውን የህይወት ጎዳናዎችን እጅግ በጣም ነው የምወዳቸው። በአንዳች አልጸጸትም። አስቡት፣ የኔ ታሪክ በዚህ ሰዓት ከ100 በላይ አገሮችን ተሻግሮ ሄዷል። ምናልባትም በትንሽ ሰዎች ብቻ ተወሰኜ የምኖር ሰው ነበር የምሆነው። ጠያቂዋም ቀጠለች፣ አንቺ ሕያው ምስክር ነሽ። አንዳንድ ጊዜ ሰዎች ያሉበትን ሁኔታ እግዚአብሔር እንዲቀይርላቸው ይጸልያል። ነገር ግን ሁኔታው ከሚቀየር ይልቅ የሰዎቹ እይታ ቢቀየር ምን ያህል መልካምና የእግዚአብሔርን በጎነት የሚያዩበት እንደነበር ባወቁ። ያ እይታ ሰዎች ለራሳቸው ያላቸው ግምት የተሻለ እንዲሆንና ለሌሎች ደግሞ ጠንካራ የሆነ መልእክትን እንዲያስተላልፉ ያደርጋል። ጄን፣ አንድ ጥያቄ እንድጠይቅሽ ፈቀጂልኝ። ነገሮች ሁሉ ወደ ኋላ ቢመለሱና እግዚአብሔርን አንድ ጥያቄ መጠየቅ በችኝ፣ እግዚአብሔር ሆይ እግሮቼን መልስልኝ ወይም እግር ስጠኝ ብለሽ ትጸልይ ነበር ብላ ጠየቀቻት። ጄንም ምላሿን አቀረበች። አዎ፣ በእርግጥ አሁን የጠየቅሽኝን ጥያቄ ለብዙ ጊዜያት አስቤው አውቃለሁ። በተለይም ገና ወጣት እያለሁ እንደዚህ አይነት ሐሳቦች በተደጋጋሚ ይመጡብኛል። ምናልባትም እግሮች ቢኖሩኝ በአንዳንድ ቦታዎች ላይ ህይወቴን ያቀልልኝ ይሆን ብዬ አስባለሁ። ደግሞም ጫማዎችን እወዳለሁ። ታዲያ ምናልባት እግር ቢኖረኝ የምወዳቸውን ጫማዎች አርጌ አይሆን እላለሁ። በእርግጥ እውነቱን ለመናገር በአንዳንድ ቦታዎች ላይ የተሻለ ቅልጥፍናና የተሻለ ነገርን ሊሰጠኝ ይችላል። ነገር ግን ጠለቅ ብዬ ደግሞ ሳስበው እግዚአብሔር በምን መልኩ የኔን ህይወት ተጠቅሞ ለብዙ 100 ሺዎች ለሚሆኑ ሰዎች መድረስ ይችላል ብዬ አስባለሁ። አየሽ፣ እግዚአብሔር በኔ በሌለኝ ነገር ተጠቅሞ የእግዚአብሔር ስም እንዲመሰገን ምክንያት መሆን ችያለሁ። ደግሞስ እንዴት የብዙዎችን ህይወት መቀየር እችል ነበር። አዎ፣ ታዲያ በምን ድፍረት ነው እግሮች እንዲኖሩኝ እፈልጋለሁ ብዬ መጸለይና መጠየቅ የምችለው? አየሽ፣ የሚያዋጣ መቀያየር አይደለም። እኔ የማጣው ነገር ከማገኘው በላይ ይጎዳኛል። እግሮችን አግኝቼ የብዙ ሰዎችን ህይወት ማጣት አልፈልግም። በዚህ መልኩ የተሻለን ተጽዕኖ መፍጠር እንደምችል አውቃለሁ። ጠያቂዋም ቀጠለች፣ ታሪክሽን ሳነብ ነበር። አሁን ያለሽን ማንነትና ችሎታ ምናልባትም በተወለድሽበት ቤተሰቦች ብታድጊ ኖሮ ላይኖርሽ ይችላል። ወይም ደግሞ ራስሽ እንደተናገርሽው አይቻልም የሚለውን ቃላቶች በቤተሰቦችሽ ውስጥ መጠቀም እንደማይቻል ተናግረሻል። እስኪ ነገሩ እንዴት ነው አስረጅን አለቻት። ጄንም ቀጠለች፣ አዎ፣ አብዛኛውን ጊዜ አልችልም የሚለውን ቃል መጠቀም አልወድም። አልችልም ማለት ሰዎችን አልችልም ወይም እችላለሁ በሉ አትበሉ ከማለት ያለፈ ጥንካሬ ያለው አለው። ለምሳሌ አንዳንድ ጊዜ የሆኑ ነገሮችን ተመልክቼ ምንም ነገር በተለይም ደግሞ እግሬ ያንን ነገር ከማድረግ እንዲያግደኝ አልፈልግም። ለምሳሌ አንድ ጊዜ በበረዶ ላይ የሚንሸራተቱ ሰዎችን ተመለከትኩኝ። ታዲያ በዚህ አይነት የስፖርት ጨዋታ ላይ መሳተፍ እንደምፈልግ ለቤተሰቦቼ ነገርኳቸው። የሚገርመው ነገር ይህንን ስነግራቸው የማልችለውን የምችለውን ነገር አላብራሩልኝም። ይልቁንስ ቀጥታ ወደዛ ስፍራ ወሰዱኝ። አይገርምም? በስፍራው ላይ ከደረስን በኋላ ይህ ነገር እኮ ላንቺ አደገኛ ነው፣ አንቺ ትንሽ ቁመትሽ አጠር ስለሚል ይህ ነገር ላንቺ አይሆንም፣ ሰዎች ሊገጩሽ ይችላሉ የሚሉ የማይሆኑ ቃላቶችን አልነበረም የተናገሩኝ። ይልቁንስ እንዴት አንቺ እንደምትሄጂና እንዴት እንደምትሰሪው እስቲ የሆነ መላ እንፈልጋለን ነበር ያሉኝ። ከእንደዚህ አይነት ቤተሰቦች ጋር ነው የኖርኩት። እነሱ በሚናገሩት ንግግሮች ውስጥ በሙሉ ለኔ አቅም ሆኖ የመውጣት ችሎታ ነበር። ያኔ በዛ መልኩ አሰልጥለውኝ አሁን የማንነቴ አንዱ አካል ሆኗል። ጠያቂዋም ቀጠለች፣ እሺ እስቲ ቤተሰቦችሽን ማለትም የወለዱሽን የውልደት ቤተሰቦችሽን በምን መንገድ አገኘሻቸው? ደግሞ ስታገኛቸው እንዴት ነበር አቀባበልሽ? አለቻት። ጄን ቀጠለች፣ አዎ ጊዜውን በደንብ አድርጌ አስታውሰዋለሁ። ልክ 16 ዓመት ሊሞላኝ ጥቂት ቀናቶች በቀሩኝ ጊዜ እናቴን ሄጄ የወለዱኝን ቤተሰቦቼን ማወቅ እንደምፈልግ ነገርኳት።
በሚገርም ሁኔታ ምንም ልትደብቀኝ አልፈለገችም ነበር። ወዲያውኑ እንዳገኛቸው ፈቃዷን ሰጠችኝ። የሚገርመው ያ የሆነበት ጊዜ እጅግ በጣም ምቹ የሆነ ጊዜ ነበር። እግዚአብሔር ይህንን ጊዜ አዘጋጅቶታል። 16 ዓመት ሊሞላኝ እስከሚደርስ ድረስ በፍጹም ስለወለዱኝ ቤተሰቦች እንኳን የማወቅ ጉጉትም ሆነ ፍላጎት ምንም አልነበረም። በጊዜው አውቅ የነበረው የሮማንያ ዜጋዎች እንደነበሩና ያው ወልደው እንደጣሉኝ ብቻ ነበር። ከዛ በተጨማሪ የማወቅም ፍላጎት አልነበረኝም። ቤተሰቦቼ ምንም ድብቅ አልነበሩም። ይልቁንስ በተቃራኒው ከኔ ጋር እጅግ በጣም ግልጽ ናቸው። ይህንን ጥያቄ ወደ እነሱ ይዤ መምጣቴ እንኳን ምንም ችግር አልነበረው። ወዲያውኑ የአባቴን የመጨረሻ ስም ነገሩኝ። የሚገርመው ነገር ልክ ስሙን ስትነግረኝ ወዲያውኑ ማንነቱን አወቅኩት። ምክንያቱም በስጋ እህቴ የሆነችው ጂምናስቲክ ሰሪ ነበረች። ማለትም በአክሮባቲክስ ዘርፍ ውስጥ እጅግ በጣም የታወቀችና ስሟ የሚታወቅ ሰው ነበረች። ወዲያውኑ ሌላ ሰው እንኳን መገመት አልቻልኩም ነበር። ያ ሰው አባቴ እንደነበር አወቅኩ። ያቺ ታዋቂ የአክሮባቲስትም እህቴ እንደሆነች ተረዳው። ደግሞም ከኔ ጋር የሚያመሳስላት ነገር አለ። እጅግ በጣም ተገረምኩኝ። ከዛም አልፎ ሌላ ታናሽ እህት እንዳለኝ አወቅኩ። ልክ እኔ ወይም ደግሞ ልክ እንደ መንታይ ነበር የምትመስለው። ምክንያቱም መልካችን እጅግ በጣም ይመሳሰላል። እኔ ራሴ እግር ኖሮኝ ነው የምንመስለው። በእርግጥ ከእህቶቼ ጋር ባድግ ኖሮ እጅግ በጣም ደስ ይለኝ ነበር። ነገር ግን እግዚአብሔር ይመስገን ሁሉም ነገር ለምክንያት ነው የሆነው። ምክንያቱም እነሱ ያደጉበት ቤት እንደነገሩኝ ከሆነ እጅግ በጣም የሚያሳጥቅና ከባድ የሆነ አስተዳደግ ነው ያደጉት። ምክንያቱም አገራችን ይህንን ነገር ታበረታታለች፣ ማለትም አትቃወመውም። እህቶች ያደጉበት ሀገር የወንዶች የበላይነት በሰፊው የተስፋፋበት ስፍራ ነው። ታዲያ ልክ እንደኔ አይነት ሰው እግር የሌላት ሴት በፍጹም ለገሃዱ እንኳን የማትታይና ድብቅ ሆና የምታድግ ነበረች። ሰው ላይ ምንም አይነት ችግር ካለ በቤት ውስጥ ደብቀው ማስቀመጥን የሚሹ ህዝቦች ናቸው። ስለዚህ ምናልባትም ከእህቶቼ ጋር አድጌ ቢሆን ኖሮ ለኔ እጅግ በጣም አደጋ ነበር። በፍጹም አሁን ያለሁበት ደረጃ መድረስ አልችልም። የሚገርመው የአካል ጉዳት ያለባቸው ሰዎች ለትምህርት እንኳን የተመቻቸ ነገር የላቸውም፣ እንዲማሩም አይፈቀድላቸውም። ይልቁንስ በጓዳ በቤት ውስጥ ተደብቀው አሉ። በመጽሐፌም ላይ እንደጻፍኩት ቤተሰቦቼ ለኔ ያላደረጉት ነገር የለም። ለምሳሌ በአንድ ወቅት ላይ ቤተሰቦቼ ወደ ሐኪም ቤት ወሰዱኝ። ወደዛም የወሰዱበት ምክንያት ቁጭ ማለት ስላቃተኝ ነበረ። ሁል ጊዜ በጀርባ የተኛለሁ እንጂ ቁጭ ማለት አልችልም ነበር። ይህንንም የተመለከተው ሐኪም ለቤተሰቦቼ አንድ መርዶ ነገራቸው። ከዚህ በኋላ ለቀረው ለህይወት ዘመኔ ቁጭ ማለት እንደማልችል ነገራቸው። ታዲያ ቅድም እንዳልኳችሁ ቤተሰቦቼ አይቻልምን አያውቁም አይደለ? የተለያዩ ብዙ ሐኪሞች ጋር እያዘዋወሩ ወሰዱ። በአጭሩ ተጋደሉልኝ ማለት እችላለሁ። በዚህም ምክንያት አሁን ላይ ቁጭ ማለት እችላለሁ። በቤተሰቦቼ ውስጥ የእግዚአብሔርን ልብ ማየት እችላለሁ። በስተመጨረሻም የመጨረሻ መልእክት ይህንን ለሚያዳምጡ ጆሮች በሙሉ አለኝ። እኔ ፍጹም የምባል ሰው አይደለሁም። አንዳንድ ጊዜ እጅግ በጣም የማማረርበትም ጊዜ አለ። በእርግጥ እያንዳንዱ ቀን የምርጫ ጉዳይ ነው ብዬ አምናለሁ። እኛ ቀኖቻችንን ልንቆጣጠር ይገባል እንጂ ቀኖቻችን እኛን ሊቆጣጠሩ አይገባም። ይሁን እንጂ ለሁሉም ሰው የሚሆን ስጦታ ከእግዚአብሔር ዘንድ አለ። እግዚአብሔር እኛን በሙሉ ወደዚህ ምድር ሲያመጣን ለእያንዳንዳችን የራሱ የሆነ ዓላማ አስቀምጦልናል። ልክ የእያንዳንዱ ሰው የጣት አሻራ ልዩ እንደሆነ ሁሉ እግዚአብሔር ሁላችንንም ልዩ አድርጎ ፈጥሮናል። በዛ ውስጥ ያለ እምቅ ኃይል አለ። ያ ኃይል የዛን ሰው ሕይወት የመቀየር አቅም አለው። የተወሰኑ ሰዎች ብቻ ሌሎችን ሰዎች ለማነቃቃት አልተፈጠሩም። ሁሉም ሰው በራሱ መንገድ የራሱ የሆነ እምቅ ኃይል አለው። በብዙ አይነት ሁኔታ ውስጥ እያለፋችሁ ሊሆን ይችላል። ነገር ግን በምታልፉበት ሁኔታዎች በሙሉ ውስጥ እግዚአብሔር አለ። ተስፋ ልትቆርጡ አይገባም። የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 እንዲህ ይላል፣ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይለናል። ለእያንዳንዱ ፈተናዎች የምንወጣበት መንገድ እየተዘጋጀ ነው።
ምልከታችንን ማስፋትና አይናችንን መግለጥ ብቻ ነው የሚጠበቅብን። እግዚአብሔር አምላክ ማንንም ሰው በክፉ አይፈትንም። ይልቁንስ ወደኛ የሚመጡት እያንዳንዱ ፈተናዎች እኛን ሊያጠነክሩ ይመጣሉ። ነገር ግን እንዳልኳችሁ መጠንከርም መውደቅም የኛ የራሳችን ምርጫ ነው። ስለዚህ አንድ ነገር እነግራችኋለሁ። አሁን ካላችሁበት ፈተና እግዚአብሔር አምላክ ነፃ ያወጣችኋል። አሁን ያላችሁበት ፈተና እናንተን ሊያበረታ እንጂ ሊያደክም አልመጣም። በእግዚአብሔር አምላክ ታመኑ፣ በፍጹም አታጉረምሩ። ይህንን የምትሰሙት ፈሪሃ እግዚአብሔር ካላትና እግሮች ከሌሏት ሴት ነው። ይህን የምነግራችሁ ስለምን እንዲያወራው እንደሆነ ጠንቅቄ እንደማውቅ እንድታውቁ ነው። በእርግጠኝነት ይህ መልእክት እንዳበረታችሁ እናምናለን። የጄን ሕይወት ለብዙዎቻችን ትምህርት እንደሚሆን አንጠራጠርም። እግዚአብሔርን ለማመስገን ብዙ ምክንያቶች አሉን። እስኪ ከጊዜያችሁ ጥቂት ሰከንድን ወስዳችሁ ኮሜንት ሴክሽን ላይ እግዚአብሔር መልካም ነው ብላችሁ መልካምነቱን አውጁ። ቀጥላችሁ ስለዚህ ቪዲዮ የተሰማችሁን ነገር ጻፉልን። እናመሰግናለን።